የጋራ ድምጻችን የሆነው አብሮነት ዲጂታል ሚዲያ ነው። ከተለያየ ቦታ ሆናችሁ ፕሮግራማችን ለምትከታተሉን ለምታዳምጡን እንደተለመደው በዚህ ሳምንት ደግሞ ሌላ እንግዳ ይዘን መጥተናል። ዛሬ ይዤላችሁ የቀረብኩት እንግዳ የህይወት ተሞክሮ የሰራቸው ስራዎች የተጓዛቸው የተለያዩ ጉዞዎች አሁንም በህይወቱ በጉዞ ላይ ነው ያለውና በጣም ብዙ አስተማሪ ነገሮች ከሱ እናገኝበታለን። በጣም በተለያየ የህይወት ውጣ ውረድ ላይ በተለያዩ ስራዎች ላይ ከሀገር ቤት ጀምሮ በስፔን በእንግሊዝ እዚህኛ አካባቢ ላይ አሁንም በመንግስት ደረጃ ስራ ላይ ነው የሚገኘው። የህይወት ተሞክሮ በጣም ብዙ አስተማሪ ነገሮች ከውስጡ ለማግኘት ስለምንችል እሱን ይዤላችሁ ቀርቤያለሁ። ዛሬ ይዤላችሁ ቀረብኩት እንግዳ ኢንጂነር አስረስ ኪዳኔ ነው። ኢንጂነር አስረስ ኪዳኔ ማን ነው? ምንድነው የህይወት ተሞክሮው? ከሱ ምንድነው ልንማር የምንችለው? ብዙ አስተማሪ ነገሮች ስላሉት እሱን ይዤላችሁ ቀርቤያለሁ። ኩራት ስለ ኢትዮጵያዊነት ኩራት ያስተማሩ ራሱ ሁሉ ጊዜ ተጽዕኖ ያደርጋል። በየትኛው ቦታ ብትሄድ ማለት ምንም አይነት ተጽዕኖ ቢመጣ እንዲህ ነገር ቢመጣ ያንን ሁሉ ኦቨርካም የማድረጉን ችሎታ እንዲኖርህ ያደርጋል ማለት ነው። ኩባውን በጣም ጠቅሞናል። ባይ ዘ ወይ ኩባን በጣም ኢትዮጵያ ህዝብ ሊያመሰግን የሚገባው ህዝብ ቢኖር የኩባ ህዝብ ነው እውነቱን ለመናገር ከሆነ። ምክንያቱም ኢትዮጵያኖችን አስተምሮ ዛሬ ሀገራቸው እንዲያገለግሉ የተደረገበት ማለት ነው። ያ ሁሉ ነገር ተከስቷልና በዛ መንገድ ብዙ ጥንካሬ ሰጥቶን በመንማርበት ጊዜ እንደገና እንግሊዝ እንኳን የተለየ ነው። ምክንያቱም ብዙ እንተስላላቸው ችግር አልነበረም። እንግሊዝ ሀገር ውስጥም ሰራሁኝ። ግን የመጀመሪያውን እንደገና ወደ ስፔን ለመመለስ ማለት ነው። ስፔንም ያው ሞዶ ሀገር ስለሆነ የቆየሁበት ሀገር ስለሆነ ቋንቋውን በጣም ዶሚኔት ስለማደርገውም እንትን የነበረ ከኮምሳ ጋር መልሼ እንትን ሰራው ነበርኩኝ እኔ የማነው ስሙ ምክትል ስራ አስኪያጅም ነበርኩ የአይርላንድ ላይ ማለት ነው። አይርላንድ የእንትን የባቡር መንገድ የከተማ ባቡር ሲሰራ ሎዋስ ላይ ማለት ነው። ኦኬ እንትን ጆይንት ቬንቸር ነበር። ያው በዛ ውስጥ ግን ፊገሮችና ስትራክቸሮች የተለያዩ ቢሆኑም እዛ ሰራው። እሱን ከሰራሁኝ በኋላ ወደ ስፔን መጣሁኝና ስፔን ውስጥ የሆነ ድልድይ ማለት ትልቅ ድልድይ እዛ ውስጥ እንድሰራ ሆነ። እሱን ከሰራው በኋላ ነው እንግዲህ ከዛ ወደ ኢትዮጵያ የሚሄዱ ቻንስ የሚመጣው። ከመልሼ ኢትዮጵያን እንዳገለግል እንደ ውጭ ሀገር ዜጋ ሆኜ ነው እንግዲህ ኢትዮጵያን እንዳገለግል ባቡር ላይ እንዲሄድ እንትን ያደረኩት። ከዛ የኔ ካምፓኒ በአጋጣሚ ነው የድሮ ምድር ባቡር ላይ ማለት ነው የኔ ካምፓኒ የነበርኩበት ካምፓኒ ኢኔኮ የሚባለው በወቅቱ ካምፓኒ ማለት ነው። እሱ ካምፓኒ እንትን አለ ከሆነ ጣሊያን ካምፓኒ ጋር አብረው ሆነው የኢትዮጵያ የድሮ ምድር ባቡርን ለማስተካከል ማለት ነው እሱን የ50 ሚሊዮን የዩሮፒያን ዩኒየን ግራንት ነበር። ግራንት ዝም ብሎ ብድር አይደለም፣ ግራንት መስጦታ ማለት ነው። 50 ሚሊዮን ስጦታ ተሰራ። ቤሲክሊ እዛ ሊሰራ ታስቦ የነበረው ነገር ዴሊካዶ ነው። በጣም ዴሊካዶ ስለ በጣም ሴንሲቲቭ የሆኑ ስራዎች ነበሩ የሚሰሩት። ለምሳሌ ኢትዮጵያ ውስጥ ያሉትን የባቡር ሀዲዶች የ20 ኪሎ ግራም በሜትር ነው ሀዲዶቹ። በጣም የድሮ ትናንሽ ናቸው። አሁን ዛሬ የህፃናቶች መጫወቻ የሚሰራበት ሰርከስ ውስጥ የሚሰራበት አይነት ነገር ነው። ያው 116 ዓመት የቆየ የባቡር መንገድ ነው። እዛ ላይ እሱን ከፍ ለማድረግ ወደ 42 ኪሎ ግራም በካፓሲቲውን ከፍ ማድረግ ማለት ነው። ከ25 ወደ 42 የተወሰኑ ኪሎ ሜትር የተወሰኑ ቦታዎች ጋር እሱን ለማስተካከል ምክንያቱም በገንዘቡ በቂ አልነበረም። መጣራ ላይ ያለውን ደግሞ ሰምጦ ስለነበረ በሰቃቅ ላይ እሱ መነሳት ነው ትልቅ ቻሌንጁ ስራ እሱ ነበር እውነቱን ለመናገር ከሆነ። ባይነገራችን ላይ ኮምሳ የባቡር ስራ ነበር። እኔ ከአርኪቴክቸር ተምሬ መጀመሪያ ኮምሳ የገባሁት ባቡር ስራ ላይ ነው። የባቡር የተጓዦች ኤዲፊሲዮ ቪያጀሮስ የሚባለው የተጓዦች ህንጻ ላይ እዛ ላይ ለመስራት ነበር እንትን የተባልኩት እና ያ ነው እንግዲህ ያ ነው እንትን ውስጥ ሚኔክ ውስጥም ገብቼ ኢኔኮ የሚባለው ካምፓኒ ከጣሊያን ካምፓኒ ጋር ሆኖ ኢትዮጵያ ውስጥ ሊሰራ ይልኩት ማለት ነው። የእንትኑን ጉዳይ የድሮ ምድር ባቡር እና እዛ ላይ አሁን ሰርቻለሁ። ግን እሱም ራሱ እጅግ በጣም በወቅቱ መንግስት ተቀይሮ ነው በርግጥ በጣም ፖለቲሳይዝድ የሆነና እጅግ በጣም የሚያሳዝኑ ሁኔታዎች ነው እዛ ላይ የገጠሙኝ። እውነቱን ለመናገር ከሆነ ሳልናገረውም ማልፍ አይመስለኝም። አሁን ለወቀሳ ምናምን ሳይሆን ትንሽ ኢትዮጵያኖች የራሳችንን ቅርስ መውደድ አለብን ከሚል አኳያ ማለት ነው። እና እዛ ስደርስ
ሲሰራ የነበረው ነገር ያንን የመሰለ ቅርስ ማለት ነው ሲሰራ የነበረው ነገር ስለማይመቸኝ እንግዲህ ኩባ ያስተማረኝም መንግስቱም ደግሞ አገር መውደድ ጋር ያያይዘው ያስተማሩኝ ነገር ስለ ሀገርህ ጉዳይና ስለ ሀገርህ ቅርስ ስለ ሀገርህ ሁኔታ ምንም ሌላ ሀገር ዜግነት ቢኖርህ ችላ ማለት እንደማይገባ ያየሁበት ነው ራሱ ማለት እኔ አንዳንድ ጊዜ ሳስበው ደሞዙ እጅግ በጣም ከፍተኛ ነበር አፕል እንድትዘጋ ማለት ነው ምን እንድትል ወደ 15000 ዩሮ ነበር ያው እንግዲህ ከነገለባው ማለት ነው ያው ተቆራርጦ ወደ 8000 ዩሮ ነበር ስፔን ውስጥ የሚገባልኝ ማለት ነው ኦኬ ዛም ምክትል እንትን ነበርኩኝ ስራ አስኪያጅ ነበርኩኝ ማለት ነው ዲፑቲ ፕሮጀክት ማናጀር ነበርኩ እዛ ያው ሬዲዮ ላይ የመታሃራው ስራ እጅግ በጣም አሳዛኝ ነበር እዛ ላይ መቼም የኩባ ልጅና የመንግስቱ ተማሪ መሆኑ በደንብ ታወቀ ማለት ነውና በጣም ጥንካሬ ነበር የነገር ያገር ቅርስ ስለሆነ ዝም ብላችሁ አትለፉ የሚለውንና የራሳችንን ዜጎች አረባካችሁ እኔ ወረቀት እንጂ የውጭ ሀገር ዜግነት እኔ እኮ ኢትዮጵያዊ ነኝ እና ይሄ ነገር ሀገራችንን የሚጎዳ ነው ተው ይያልክ የፈለከውን ነገሮች ባይስተካከሉም ምንም እንትን የለውም ያው እዛ ላይ ሰርቻለሁ መጨረሻ ላይ ኦልሞስት ካገር ነው የተባረርኩት በዛ ምክንያት እንደዛ በመከላከሬ ማለት እንደውም ትዝ የሚለኝ አንድ እንትን ናዝሬት እየሰራው መታሃራ ነበር የሚጓዘው ማለት ነው እዛ መታሃራ ላይ እንትን ስላልነበረ ማለት ነው እንትን ማደሪያ ቦታ ስላልነበረ በየቀኑ መላለስ ነበር ትዝ ይለኛል እና እንደውም አንድ ጊዜ ማስታወሰው ደህንነቶች እንዳሉ ባቡሩ የሚያልፍበት ያሉት ደህንነቶች በሙሉ መጥተው በመጽፈው ሪፖርቶች ማለት ነው መጥተው መጨረሻ ላይ ምንድነው ችግርህ እዚህ ላይ አንተ የምትቃወምበት ምክንያቱም ይመረቃሉ እንት መታሃራ ላይ ያለው ይመረቅ ብለው ጠየቁኝ ማለት ነው እንዴት ይመረቃል ይሄ እኮ በደንብ አልተሰራም ለቫንዳሊዝም በጣም የቀለለ ነው ይሄ ነገር ይጎዳል እኔ ባልሄድበትም ባልጓዝበትም እንኳን ነገ አጎቴ ሊሄድበት ይችላል አክስቴ ሊሄድበት ሌላ ሰው ሊሄድበት ይችላል ማንንም ሰው እና ባቡሩ ከተገለበጠ ሐይቅ ውስጥ በሰካ ሐይቅ ውስጥ ገብቶ ሰው ያልቃል በደንብ አልተሰራ መስተካከል አለበት በሚል ተከራክሬ መጨረሻ ላይ አስረዳዋቸው ከሴኩሪቲ ደረጃ ይጎዳል በሚለው ናሽናል ሴኩሪቲ ችግር ይፈጥራል በሚለው አንድ ሁድ ቀን ነው ናን ሂድ ብለው ጠርተውኝ እንዳለ ሰብስበውኝ ፎቶ ሁሉ አለኝ እኔ ከነሱ ጋር የተነሳሁትና እንሂድ ብለውኝ ሄድን እና አስረዳዋቸው እውነቱ ከሆነ ፎቶ ሁሉ አለኝ አስፈላጊ ከሆነ ያን ፎቶ ማሳየትም ይቻላል ሄድን አስረዳው ምናልኩኝ እሱን ካስረዳውኝ በኋላ በነጋታው ነው ከሁለት ቀን በኋላ መመለስ ነበርብኝ ወደ ኩባ በየሶስት ወሩ እመላለስ ነበር ወቅቱ የነበረው መንግስት ማነው ወቅቱ የነበረው ውል ያው ቀጥታ በየሶስት ወሩ የተመላለስኩ ቤተሰቦችን ማየት አለብኝ የሚል ወደ ስፔን ልመለስ ነገሩ ሳየው ደስ አላለኝም ኢንተርኮንቲኔንታል ሆቴል ነው አርፌ የነበረው የዛን ጊዜ የነበረው ዳይሬክተር እዛ ኢንተርኮንቲኔንታል ሆቴል ፍሳ አስረስ ነበር የሚባለው ሂልተን ሆቴል ስታቋለው ሂልተን ሆቴል ፍሮንት ዴስክ አገልጋይ የነበረ ነው እሱ እንደውም ላለኝ አይ አስረስ እንግዲህ ማውራው የእንትን ከመንግስቱ በኋላ የመጣው መንግስት ጋር የተያያዘ ነውና የዛን ጊዜ ከዛ እሱ ምናለኝ እንዴ የሆነ ሰው ቀጠረኝ የብሔራዊ ደህንነት ሰው ቀጠረኝና እዛ አወራኝ እንደገና ሲያወራኝ እንዴ ስለሚያቀኝ እሱ መጣና ያው አስረስ በሚለው ማለት ነው እኔ ልጄ ነህ ይያልኩ ስለምቀልድ ዳይሬክተር ጀነራል ነው እዚህ ለኝ መጥቶ ታቋለው ኢንጂነር አስረስ ታቋለው ይሄንን ሰው የሚያዋራ ሰው ታቋለው አይደል አለኝ እኔ ያላቋም ግን ከደህንነት እንደመጣቃለው አልኩት እንዲህ ነገር አጋጥሞኝ ነበር እንደውም ወስደውኝ መታራ ድረስ ወስደውኝ የተለያየ ደህንነት ኃላፊዎች ሚሊተሪ ምናምኖችም ነበሩ መጥተው እነሱ አነጋግረው የነበረ ነው በል ነገ ዛሬ ሳትል ውጣ ካገር አለኝ እና ትዝ ይለኛል ይሄን ነገር ያለኝ ሰኞ ቀን ነው ማክሰኞ ዕለት ለሊት በሚሄድ የግብጽ አውሮፕላን ቀጥታ ወጣሁኝ ካገር በወጣው ሮብለት ጋዜጣ ላይ ወጣሁኝ ካገር ተባረረ የሚል ማለት ነው ካገር ተባረረ የሚል ጥሩ ኑር ቆይ በኋላ ሼር አደርጋለሁ እንደውም ጋዜጣ ላይ ወጣሁበትን ጋዜጣ ሪፖርተር ጋዜጣ ላይ ወጣሁኝ ከዛ ያንን ሳይ እኔ የስፔኒሽ ካምፓኒውን ምንድነው ይሄ ነገር እዚህ ጋር እንደዚህ ወጣ ምናምን የሚል አሁን አንተ ፈርም ስትባል አልፈረምክም ይመረቅ ቴሌቪዥን ሊመጣ ምን ቢል የቴሌቪዥን ጣቢያ ሊመጣ ሊመረቅ ምናምን ሲል አይመረቅም ማለት አንተ እኔ አልፈርምም ማለት ለምን ደማ አትፈርም ምናምን ብሎ ይጠየቁኝ ትዝ ይለኛል አሁን እዚህ ጋር ምንድነው የሚመጣው አሁንም መንግስቱ ኢትዮጵያዊነትን መውደድ ያስተማሩንና የኢትዮጵያዊነት ትኩሳት እዚህ ጋር መጣ ማለት ነው
አንተ ግን ኢትዮጵያዊ ነህ ወይስ ስፓኒሽ ነህ ብለህ እየተጠየቅኩት ማለት ነው። እና እኔ እኮ በዜግነት ስፓኒሽ ነኝ ግን ትውልድ ኢትዮጵያዊ ነው ምናምን አልኩ። ታዲያ እነሱ የጉዳዩ ባለቤቶች የጉዳዩ እንትኖች ይመረቅ ካሉ አንተ ለምን አትፈርም? እንዴት ነው መፈርመው? የኢንጂነሮች ማህበር ይሄን ኤቲክስ የጎደለውና ጥራት የጎደለውን ስራ እንትን በል ይወዱታል አይፈልጉም እኮ ከፕሮፌሽናል ጉዳይ ጋር የተያያዘ ነው። ለእናንተ ራሱ ጽፍ ያለው 27 ገጽ የሚሆን ጽፍ ያለው ለእናንተ እኮ ይሄ ጥሩ አይደለም፣ በደንብ አልተሰራም፣ ይሰምጣል። አሁን እንዳልኩትም የሚገርም አቤ ነገር እንትልልሃለሁ ከፈለክ ልክልሃለሁ ሰምቷል። የባቡር ሀዲድ ልክ ነኝ እንዳልኩት ማለት መታራ ላይ ሀይቁ በላው እንዳለ እኔ ያልኩት ነገር ቁጭ ነው ያለው ማለት ይሰምጣል። አይሆንም በእንዲህ አይነት መንገድማ እንዴት ይሰራል? ኦኬ ሊሆን አይችልም፣ ተቀባይነት ሊኖረው አይችልም። እና እኔ እንደ ፕሮፌሽናል ያን ልቀበል አልችልም ምናምን አሉኝ። አሁን ስትመለስ አዲስ አመት ነው ስትመለሳለህ እነግራቸዋለሁ፣ ትመለሳለህ ግን እንዲመረቁ ትፈርምላችኋል አሉኝ ማለት ነው። አሁን ባለበት ሁኔታ አልፈርምም አልኩኝ ማለት አይ እንግዲያውስ እንደዛ ከሆነ ከኛ ጋር መቀጠል አትችልም አሉኝ ማለት ከዛ የሚገርም አቤ ተመልከት አንዳንድ ጊዜ እኔ እንጃ እኔ አላውቀውም እንግዲህ ታሪክ ያስቀምጠዋል። ከዛ ወጣው ከዛ መስሪያ ቤት ወጣው ሌላ ቦታ የባቡር እንግዲህ ስራ ሁልጊዜ ሰርክል ነው፣ ሁሉም ሰው ይተዋወቃል። መገባበት አጣን፣ በቃ ስራ ጠፋ። የግዴታ ከስፔን ወጥቼ ለፖርቹጋል መንግስት መስራት ጀመርኩኝ ማለት ነው። የሚገርም ለፖርቹጋል መንግስት የሰራው ያለሁኝ ነው የኢትዮጵያ ኤምባሲ እንግዲህ የኢትዮጵያ ኤምባሲ የፖርቹጋልና የእንትን የስፔን የሚወክለው የኢትዮጵያ ኤምባሲ ያለው ፈረንሳይ ነው። ፈረንሳይ ያለው ይደውልልኝና እንፈልጋለን ለሀገር ጉዳይ አንድ ጊዜ ተመጣጣለው ይሉኛል ማለት ነው። እዛ እየሰራው ያለውኝ ማለት 6 ወር ቆይቼ ነው እንግዲህ እዛ ስራ አግኝቼ ሄድኩት እዛ ማለት ነው። ምክንያቱም እዚህ ያለውን በሪፈረንስ ዘጉብኝ ማለት ነው። እና ጊዜ ሪፈረንስ ይሰጣል አይረሱ ታማኝ አይደለም ምናምን የሚል ማለት ነው። እሱ ለመስሪያ ቤቱ የሚያዘውን አይደለም ምናምን የሚል እንግዲህ ተመልከት እኔ ለሀገሬ ብዬ እንጂ ዝም ብዬ አልፌ ያንን 15000 8000 ዩሮ እየበላሁኝ ዝም ብዬ እንደፈለጉ እንዲሰሩ ማድረግ ይችላል ነበር ማለት ነው። እና ያ ሁሉ ምንድነው በጭንቅላቴ ውስጥ የገባው የሀገር ፍቅር ነው፣ እውነተኛ ሆነ መስራቱ ማለት ነው። ገባ ኩባዎችም ራሱ ያስተማሩ ገባ ያን ሁሉ ነገር ተያይዞ ነው እንግዲህ ጠንክሬ በምንም አይነት ታምር እኔ በምንም ከጥቅም የበለጠ የህዝብ ነገር ይጎዳኛል። አባቴም ደግሞ በልጅነት አለኝ ያልኩ ገባ ምንድነው የሚለውን ቅድም ከነገርኩ ጋር ተያይዞ ማለት ነው። ያ ሁሉ ነገር ተያይዞ እኔ በፍጹም አሁን ብየር በኋላ ተጠራው ኤምባሲ ጠራኝ። ኤምባሲ ሄድኩኝ። ሰለሞን የሚባል ነበር እንደውም በወቅቱ ያወራኝ ኮንስል ሆኖ እየሰራ ያለው እዛ እና ደግሞ ሌላ ማን ነበር ስሙን ረሳሁት፣ የወልቃይት ሰው ነው እሱ ደግሞ ሆነው አብረን ምሳ እየበላን እንትን አሉኝ ማለት ነው። ተፈልጋለህ ለአዲስ ስራ ተፈልጋለህ እንትን መንግስት ይፈልጋል ለስራ ያለፈው ስተት ነው መባረርህ ስተት ነው እና አሁን ቻይናና ህንዶች እንዳታሉን ባካ አዲስ ጀምረናል የራሳችንን አቋቁመን የኢትዮጵያ ምድር ባቡር አቋቁመናልና አገርን ማገልገል የምትፈልግ ከሆነ ተባበረናል። እንግዲህ የአገር ጉዳይ አየህ አሁንም ደግሞ አለው እኛ የኩባ ልጆችን ህፃናት አምባ ያደግን ልጆችን መንግስት ጭንቅላታቸው ውስጥ የከተተው ነገር ገባ አገርን መውደድ የሚለውን አገርን ማገልገል ወላጅ ራሱ አባቴ ዶርዚው አባቴ ሸማኔ አባቴ ራሱ ገባ አገርን ማገልገል ከሚለው ጋር የተናገረው እንዳለ ተያይዞ ተቆራኝቶ ነው እንግዲህ መጨረሻ ላይ ያን ውሳኔ እንደወስድ ያደረገው። ሻልኩኝ በቃ እንደገና ከሁለት አመት በኋላ አዲሱ ባቡር ላይ ሄድኩ ማለት ነው። አዲሱ ባቡር ላይ ሁለት ትልቅ ብዙ ስራ ነው እዛ የሰራሁት። ስቲል አሁንም ቻሌንጂንግ ነው ሁለቱን ለመናገር ከሆነ ትንሽ የካልቸር ልዩነቱም እንዳለ ሆኖ ማለት ነው እንዳለ ሆኖ ብዙ ነገር ነው የተሰራው ሁለቱን ለመናገር ከሆነ በወቅቱ የነበረውን ያንንም ፕሮጀክት አይቼ እንግዲህ ያንዳንዱ መንግስት የራሱ የሆነ አድቫንቴጅም ዲስአድቫንቴጅም አለው። ጥሩ ነገርም አለው መጥፎ ነገር አለው። እንግዲህ ሁሉንም በአንድ ነገር ውስጥ ከተህ ይሄ መጥፎ ነው ብለህ በሙሉ ሁሉንም ነገር አጠቃለን የምትልበት ነገር የለም። አሁን በሱ ጉዳይ ላይ የነበረው መንግስት በጣም ያደነኩት ምክንያቱም 5000 ኪሎ ሜትር መንገድ በኤሌክትሪካል በሆነ እንትን የሚሰራ የባቡር መንገድ ለመስራት እቅድ ማውጣቱ ራሱ ትልቅ ነገር ነው። ተግባራዊ ሆኖ አሁን እንበል 50% ነው 40% ነው እሰየው በሌለህ ገንዘብ ማለት ምክንያቱም ባቡር እጅግ በጣም ውድ ነው ባቡር ለመስራት እና በወቅቱ ነው በጣም በጥሩ ሁኔታ ተመችቶኝ ነበር ለሰራ ብያለሁ የሄድኩት። ያው የኢትዮጵያ መንግስት ቀጥታ ቀጥሮኝ ማለት ነው። እዚህ ታይም የኢትዮጵያ መንግስት እንዳለ ቀጥታ ቀጥሮኝ ማለት ነው።
እና እዛም ያው የአዲሱ መንገድ ላይ 1435 ሚሊ ሜትር ነው ስፋቱ ማለት ነው ያኛው በፊቷ ሜትር ጎጅ የምትባለው ነች 1 ሜትር የድሮ ባቡሯ ሜትር ጎጅ የምትባለው ስፋቷ ፈረንሳዮች ከጅቡቲ ወደ እንትን ያመጡት የመጀመሪያው እንትን ማለት ነው ኤግዛክትሊ እሱ ይሄኛው ደግሞ ግን የዩሮፒያን ስታንዳርድ ነው 1435 ነው በዛ መሰረት ኢቭን የባቡሩን ስታንዳርድ ራሱ የኢትዮጵያን የባቡሩን ስታንዳርድ የሰራሁት እኔ ነኝ እዛ ማለት ኦኬ ስታንዳርዱን ሰጥቻለሁ ማለት ነው ዲዛይን ላይ ተሳትፌያለሁኝ በተለይ ከአዲስ አበባ እስከ ወልዲያ ያለውን የባቡር መንገድ ሲጠራን የተጠራውት ምንድነው እንትኖችን የኢትዮጵያ ውስጥ ያሉትን ኮንሰልታንቶችን እነሱን ሪፎርስ ለማድረግ ነው እነሱን ለመርዳት ማለት ነው እነሱን ኖሌጅ ትራንስፈር ለማድረግ ነው የሄድኩት ማለት ነው በእውነትም ያስፈልጋቸው ነበር ማለት የባቡር ባለሙያ የለም ነበር ኢትዮጵያ ውስጥ እና እነሱ ለመንገድ ነው ዲዛይን አድርገውት የነበረው ማለት ነው ለምሳሌ ከአዋሽ እስከ ወልዲያ ያለውን ዲዛይን ያደረጉት በመኪና መንገድ ስለሆነ ወደ 100 ከምናምን ተነል ነው የወጣባቸው ማለት ነው 100 ከምናምን ኪሎ ሜትር ተነል የለም ባለም ላይ የለም የባቡር ተነል መጨረሻ ላይ ያንን እኔ ከመጣው በኋላ የኢትዮጵያን ዲዛይን ስታንዳርድ በሚል ወጣ በዛ ባወጣውት መሰረት ሰራን 12 ኪሎ ሜትር ብቻ ሆነ ተነል ሆነ እንደውም በግሬ ሁሉ ብዙ ኪሎ ሜትሩን ተራምጄ ማለት ነው ልክ ከኮንሰልታንቶች ከአምስት ኮንሰልታንቶች ጋር ከሰራው በኋላ መንግስት ያንን ውጤት ካየ በኋላ ቀጥታ ከኛ ጋር መስራት አለበት ብሎ ከኮንሰልታንቶቹ ጋር ይነጥቃቸው እኔን ይነጥቀኝና ወደ መንግስት ጋር ተገባው ማለት ነው ያው መንግስት ጋር ከገባው በኋላ ዋይድ ነበር አሰራሩ ምን የሚሉ ያው የራሱ የሆነ ቻሌንጅም ነበር አንዳንድ ጊዜ አዲስ ቴክኖሎጂ ሲመጣ አዲስ ኖሌጅ ሲመጣ ምን ሲል ያው ደግሞ በዶላር የሚከፈልህም ነገር አብሮ ተያይዞ እንዴት በዶላር እኔና ዶክተር ለኒ ብቻ ነበር በዶላር የሚከፈለን ባይዘወይ ኢትዮጵያ ውስጥ ማለት ነው በወቅቱ በዶላር የተከፈለን እንሰራ የነበረው ኢትዮጵያ ትውልድ ኢትዮጵያ ይሆነን እኛ ብቻ ነበር ምክንያቱም ሌሎቹ ተከልክሎ ነበር በወቅቱ ማለት ነው ምክንያቱም ግሪቨንስ ፈጥሯላ በተለይ አዲስ አበባ ዩኒቨርሲቲ ነበር አዲስ አበባ ዩኒቨርሲቲ ለስኮላርሺፕ ተልኮ በዛው ቀርተው እንደገና በዶላር ተቀጥሮ ሲመጡ በቪዛ የነበሩት የስራ ባልደረቦቻቸው ብር እየተከፈላቸው እንዴት ይሆናል ገባ እና መንግስት ያንን ከልክሎ በዚህ በዶላር ክፍያው ላይ ግን ዶክተር ለኒና እኔ ብቻ ነበርን በዶላር በኋላ መጥቶ ሌሎችም የመጣ አለ ከእንግሊዝ ሀገር የነበረ ድሬኔጅ በሚል የመጣ የሆነ ልጅ ነበር ከዛ እንደዛ በዛ እየተሰራ ያለ ስቲል አሁንም የከተማ ባቡሩ ላይ የማይነክ ስራ እየተሰራ አገኘው ማለት ነው አገኘው ሳይኮ ትክክል አይደለም ብዬ በወቅቱ ለከተማ ባቡር ስራ አስኪያጅ ነበር የነገርኩት በዛ ምክንያት ነገሮች በጣም ተጋጋሉ እና የጻፍኩት ሪፖርቶች የድሮ ምድር ባቡር ላይ ማን እንዳወጣው አላቅም የዚህኛውም ላይም አሁንም እንደገና ወጣ ሪፖርት ወጣ ማለት ነው ከዛ እንደገና ግምገማ ተባለ ለምን አወጣ ተብሎ ምርመራ ተደረገ በምክንያቱም ሚስጥር ካወጣ ስራህንም ታጣለህ በህግም ትጠየቃለህ በሚል ነው እኔ ግን ያን ነገር ምንም አላወጣም ሪፖርት ብቻ ነው የጻፍኩት እኔ ሪፖርት ጽፌ እንደዚህ መስራት የለበትም የከቀለበቱ መንገድ መማር አለብን እና የቀለበቱ መንገድ ብዙ ነገር እንዳበላሸ ሁሉ ይሄኛውም ደግሞ ያበላሻል ተዋት ትስሩ ብዬ እንደዛ ብዬ ተናገርኩ ግን ያው የሆነ ጋዜጣ ላይ ሞትቼ እንትን ገልጫዋለሁ ይሄን ነገር አዲስ ዘመን ጋዜጣ የሆነ ህትመቱ ላይ ኦገስት 17 2024 ላይ በፍሬንጆች ባወጣው ላይ እዛ ላይም ገልጫዋለሁ ያው ጋዜጠኛው ራሱ መጥቶ ስለሱ ጉዳይ ጠይቆኝ ማለት እንዴት እንዳገኘኝም አላውቅም እንግዲህ ከስንት አመት በኋላ ማለት ነው የከተማው የቀላል ባቡር መስመር ኮንቬንሽናል ሀገር አቋራጭ የተጠረ መንገድ የተገበረበት ነው የሚለው ማለት ነው እና አቋራጭ የድሮን ምድር ባቡር ዲዛይን አምጥተው ከ1 ሜትር ወደ 1.5 ሜትር 1.435 ከፍ አድርገውት በዛ ዲዛይን መሰረት እንደገና የከተማ ባቡሩን የተጠረ መንገድ አድርጎ እንዴት ይሰራል በሚል ነው ክርክሬ እና ያን ነገር በወቅቱ ትዝ ይለኛል እኔ ጠቅላይ ሚኒስትሩ የነበረው ኃይለማርያም ደሳለኝ በኋላ ምክትል በነበረበት ጊዜ ነው የውጭ ጉዳይ ሚኒስትር በነበረበት ጊዜ ባይዘው እሱ ነው እንደውም ደውሎ ስፔን ድረስ እና አገርን አገልግል ላለፈው ስህተት ይቅርታ ብሎ ኤምባሲው ካወራኝ በኋላ ያነጋገረኝ እሱ አነጋግሮኝ ነው እንደውም የገባሁት መጨረሻ ላይ ትንሽ ጋራንቲ ሰጠኝ ከሱ ጋር ማውራቴ የቦርድ ሊቀመንበሩም የምድር ባቡር የቦርድ ሊቀመንበርም ስለነበረ ማለት ነው እና ገባሁ ግን ስቲል አሁንም እኔ በፍጹም አቋሜ ሊለወጥ አልቻለም ማለት ነው እንግዲህ ስለ አዲስ አበባ ቀላል ባቡር እንትን እያወራን ነው ዋና ትልልቆቹ ባቡር ሂደት ጥሩ ተሰሩ አሁን ግን ወደዚህኛው ደግሞ ወስደው ወደ አዲስ አበባ ቀላል ባቡር
ስራ ላይ ስትገባ ግን ከዛ የተወሰደ ዲዛይን ለዚህ እኮ ሊሆን አይችልም ይሄ ነገር እንዴት ነው በሚል ሌላ ቅራኔ ውስጥ ገባን እያልከኝ ነው ይሄ የአዲስ አበባ ቀላል ባቡር ጉዳይ አሁንም እያነጋገረ ነው በነገራችን ላይ እንዴት አድርገን እንቅበረው ወይንስ እንዴት አድርገን እናንሳው ምናምን እየተባለ ኃይለኛ እንትን አለ ያው በየአመቱ አዲስ አበባ መላለሳለሁና የምሰማው ነገር ነው እሱም ላይ አስተያየትህን እጠይቃለሁ እንደው በፊት የነበረውን እዚህ ጋር ጨርስልንና የነበረውን ውጣ ውረድ እስቲ ባሁንስ እንዴት ታያለህ እንደው ወደፊት እጣውስ ምን ሊሆን ይችላል ትላለህ ባንተ በባለሙያ እይታ ማለት ነው እኔ እንትን ጋዜጠኛው እውነቱን ለመናገር ከሆነ በጣም ግሩም ነው ልክ እንዳንተ ጥሩ ጥያቄ ነው የሚያቀርበው ጥሩ ነገር ነው የተናገረውና እኔ በደንብ ዘጋዜጣ ላይ በደንብ ለማስረዳት ሞክሬያለሁኝ ምክንያቱም መልእክቴ የዛን ጊዜ ለፕሮፌሽናልስ ማለት ምንድነው አሁን የከተማ ባቡሩን የተረከበው የአዲስ አበባ ነው ማዘጋጃ ቤት ነው የተረከበው ለነሱም ለመንግስትም ማለት ነው አሁን ላሉትም ጠቅላይ ሚኒስትር ጭምር ነው ምክንያቱም እሳቸውም በዚህ ጉዳይ ላይ ብዙ ሐሳብ እየሰጡ ነው የሚል ከሚዲያ ላይ እየሰማው ስለሆነ ያንን መልእክት ረጅም የሆነ ኢንተርቪው ነው ያንን ኢንተርቪው የሚያስተላልፍኩት ምን መሆን እንዳለበት ዛሬ ጠቅሻለሁ እኔ እንጃ እንግዲህ ከዛ በኋላ ያለው ሁኔታ የገዘገዘ ይመስለኛል እኔ ያ አዲስ ዘመን ከኔ ጋር የተያያዘውን እንትን ቃለ መጠይቅ ይያያዝ አላቅም ግን ከዛ በኋላ ነገሩ ቀዝቀዝ ብሎ ነው ያየሁት እንደተባለው አሁን ሊነሳ ምናምን የተባለው ነገር አልተነሳም እኔ ባይነሳ ጥሩ ነው ባይኔ ደግሞዋለሁ ምክንያቱም አንድ ነገር ሰርተ ነው ሌላ ነገር መልቀቅ ያለብን አንድ ነገር ስታረጋግጥ ነው ሌላ ነገር መልቀቅ ያለብንና ለወደፊቱ ምትሰራ ከሆነ አሁንም ቢሆን ከቻልክ ሜትሮን መስራት መሞከር እንጂ አሁን ያለውን እናፍርስ የሚለው ነገር እኔ በኢትዮጵያ ደረጃ የሚያዋጣም ማለት ነውና በትክክል አልተሰራም በወቅቱ አልተሰራም ግን ብዙ ስህተቶች እንደዚህ አይነት ስህተቶች ይፈጠራሉ ምክንያቱም ፖለቲሳይዝድ የሆኑ ፕሮጀክቶች ብዙ ጊዜ ችግር አለባቸው ገባ ይሄ ከመሰረተ ልማት ዝርጋታው ጋር አብሮ የሚነሳው የዲዛይን እና የባቡሮች ጉዳይ ገባ የራስ የሆነ ምልከታ ይኖራል እንደ ፕሮፌሽናል እዛ ውስጥ እንደገባና ሚስጥሩ እንደሚያቆሰው ማለት ነው ኦኬ እና ኢትዮጵያ ውስጥ ብዙ ጊዜ ችግር የሚፈጠረው ምንድነው እንትን ላይ ነው ማነሱ ኢምፕሊሜንቴሽን ላይ ችግር አለ የፕሮጀክት ማኔጅመንት ችግር ኢትዮጵያ ውስጥ በጣም አለ እዛ ላይ ተግባራዊነቱና ከጊዜ ጋር ተያይዞ እንግዲህ ፕሮጀክት ማኔጅመንት ስልህ ከጊዜ አኳያ የሚሰራ ጥራት አኳያ የሚሰራ ኳሊቲ ኮንትሮል ወዘተ ማለት ነው ከዛ ጋር አኳያ ትልቅ ችግር አለ ትልቅ ስራ መሰራት አለበት ሀገራችን ማለት ነው ኦኬ የተሻሻለ ሄዳ ሌሎችም ሀገሮች ሁሉ ጊዜ ድክመት አሳይተው ነው የተሻሻሉ የሚመጡት ማለት ነው የኛም ሀገር ያንን በፍጥነት ያሳይ ለማለትም ይከብዳል ከሀገራችን ከኢኮኖሚ ማኳያ በጣም አስቸጋሪ ነው ግን ያው ዛንድ ጋዜጣ ላይ እንደተናገርኩት ከሆነ የመሰረተ ልማት ግንባታ ሁሉ ጊዜ ውጤታማነት ከዲዛይኑ ነው የሚጀምረው እዛ ችግር አለ እና እኔ በወቅቱ ልክ እንዳማካሪ ያደረኩት ነገር አለ የመስመሩ ግንባታ ሂደትን ከተወሰኑ ድልድይ ከሚያስፈልጋቸው ወንዞችና የዋሻ ውስጥ መስመሮች በኮንክሪት እንዲሆን ነበር የከተማ ባቡሩን የጠየቅኩት ያም ደግሞ ራሱ ቁጥር ሰርቼ ምን ብዬ እንዴት መደረግ እንዳለበት ምንድነው ለኢትዮጵያ 2 ሚሊዮን በወቅቱ ማለት ነው $2 ሚሊዮን $5 ሚሊዮን ቢሆን ምንድነች በሚል ነበር ያንን ሐሳብ ያቀረብኩት ሁሉም ኮንክሪት እንዲሆንና ከተማውን ባይቆርጠው ማለት ነው አሁን ዛሬ ከተማውን ልክ እንደቀለበት መንገዱ ቆርጦታል እንደዛ እንዳው የፕሮፌሽናል አመለካከትና አያያዝ ነው ያው አንዳንድ ጊዜ በጣም ቅዱስን እንደሚለው ነብይ ባገሩ አይከበርም ይባላል አይደልና አስቸጋሪ ነው ከባድ ነው ግን እኔ እርግጠኛ ነኝ የመጣፋንታው ምንድነው ላልከው ነገር እኔ ጣፋንታው አሁንም ቢሆን ባለሙያዎችን ማማከር እንጂ የፖለቲካ ውሳኔ የሚሰጥበት ከሆነ አንዳንድ ጊዜ ይከብዳል ምክንያቱም እንዲያት ነገሮች ለዘር ማንዘር የሚቀሩ ናቸው ለብዙ ጊዜ የሚቀሩ ናቸው አንተ ከፈለክ የ100 ዓመት እድሜ ጣላን ገሮ ማለት ትችላለህ ሜንቴናንስ እየሰራህበት ከፈለክ 200 ማድረግም ትችላለህ ሌላም አካባቢ ከተማም ታለማበት ይኖራል እየሰፋ ይላል ከተማ የትኛውም ሀገር ከተማ እየጠበበ አይሄድም እየሰፋ ነው የሚሄድ ስለዚህ ቻንሶች አሉ ነገሮች እንደም አሁን ትልቅ እንትን ሊሰራ አይደለ ደብረ ዘይት ላይ ማነሱም ትልቅ የኤርፖርት ሊሰራ አይደለ ይዛይዳል ስለዚህ አሁን ይሄንን ማፍረሱ እኔ ትክክል አይመስለኝም ለምን ለመናገር ከሆነ ወል እንግዲህ መጨረሻ ላይ የሚወስኑት ዛላ ያሉ ናቸው እኔ በሩቅ ሆኜ እንደ ባለሙያ ነው እንግዲህ የምጠይቀኝ ጥያቄ መመልስልህ ማለት ኦኬ
ሂደቱን እንግዲህ አብረን እንከታተላለን ወዴት እንደሚሄድ እርግጠኛ ነኝ። ያኔም እንደተደረገው አሁንም ሐሳብህን አስተያየትህን ልትጠየቅ ትችላለህ። እንግዲህ እሱን በሂደት እናየዋለን። 56 ሀገር በላይ የዞርኩ እየሰራሁኝ ነው። ብዙ ሀገራት አይቻለሁኝ በዚህ በሙያዬ በስራዬ ሳገለግል ብለኸኛልና ቅድም ከአባትህ ምክር ጋር አያይዝልኝና እስቲ እንደው የዚህ የስራ እኔ ተጓዥ ነኝ እላለሁ ራሴን፣ ያንተ ደግሞ በስራም ጋር የተያያዘ ስለሆነ በጣም ብዙ ሀገራቶች አይተሃልና አገር መውደዱ እንዳለ ሆኖ የአገር ፍቅሩ እንዳለ ሆኖ ያው ግን በተለያየ ቦታ ስትንቀሳቀስ ያው አገርህን ይዘህ ነውና የምትንቀሳቀሰው። እንዴት አየኸው እንግዲህ እስቲ የውጭ ኑሮ እንግዲህ ያው እንደኛም አንተም ውጭ ነውና ያለኸው ለወደፊቱስ ምን ታስባለህ? ወይ እንግዲህ ኢትዮጵያ ውስጥ እኔ ሰርቻለሁ። ኢትዮጵያ ውስጥ ብቻ ሳይሆን አፍሪካ ውስጥ ሰርቻለሁ፣ ኬንያ ሰርቻለሁ። ያው ትራንስሚሽን ላይን ይሄ 450 ኬቪ የሆነ ኢትዮጵያ ውስጥ መብራት ያለ ሰርቻለሁ። መብራት ያለ ውስጥ ነበርኩኝ። የአዋሽ ሲገነባ የሁርሶ እንትን ሲገነባ እዛ ነበርኩኝ። ከዛ ውጭ ደግሞ ኬንያ ደግሞ ትራንስሚሽን ላይን ላይ ሰርቻለሁ። 400 ኬቪ ወደ 450 ኪሎ ሜትር የሚሄድ ሁሉም ቦታ ቻሌንጂንግ የሆኑ ነገሮች ያጋጥመዋል። እውነቱን ለመናገር ከሆነ ዩጋንዳም ነበርኩኝ ሰብስቴሽን የተሰራ፣ ሩዋንዳም ነበርኩ 5 ሰብስቴሽን በአፍሪካ ድርጅት በአፍሪካ ዴቨሎፕመንት ባንክ አማካኝነት ኤፍዲ በእሱ አማካኝነት ሲሰሩ የነበሩት ኮንጎ ጎማ ውስጥ ራሱ ነበርኩኝ። እዛ የምትሄድበት ቦታ ሁሉ የሚያጋጥሙ ነገሮች አሉ። ግን እንዳልኩ ሁልጊዜ እነዛዎችን ማለፍ የምትችልባቸው ሁኔታዎች አስተዳደግህ ነው። አስተዳደግህ በተለይ ኢትዮጵያዊነቴ እኔ እጅግ በጣም ጠቅሞኛል። በተረፈ ደግሞ እሱ ብቻ ሳይሆን በመንግስቱ ጊዜ የቀሰምኩት የዛን ጊዜ የተሰጠኝ የአእምሮ ጽናት ጋር የተያያዘ ከሀገር ወዳድነት ጋር የተያያዘ ነገር እጅግ ውስጥ ይቀመጣልና ምንም ብታረግ እኔ አገርህን የምትልበት መንገድ የምትክድበት እና ያደክበትን ሁኔታ የምትረሳበት እንትን የለም። እና ምንድነው ኢትዮጵያ ውስጥ ከነኛ ሀገሮች ጋር በተያያዘ ኢትዮጵያን አያይዘህ በምትሄድበት ጊዜ እንዳልኩ ከኢትዮጵያዊነት ማትወጣበት ሁኔታዎች አሉ። ኢትዮጵያዊነት በፍጹም የማይወጣ ከውስጥህ ማለት ነው። እነዚህ ሀገሮች ሄደ ብዙ የምታያቸው ነገሮች ካንተ ጋር የሚያመሳስሉ ከሀገርህ ጋር የሚያመሳስሉ እነሱ ነጭ ቢሆንም አንዳንድ ጊዜ ስታየው ውይ አንተ ይሄ እኮ አንተን ጋር እኮ ምን ልዩነት አለው? ከኢትዮጵያ ጋር ምን ልዩነት አለው? ይሄ እኮ አንድ ነው። ለምሳሌ ሞሮኮ ብትሄድ ሞሮኮ ላይ ለምሳሌ የምታየው ህዝብና አኗኗር ወደ 5 ጊዜ ነው አሁን እዛ ሄድኩት ማለት ነው። እና ስታየው ምን አይነት ጉድ ነው እባክህ! ተመሳሳይ እኮ ነው የሰው ልጅ አንድ ነው ምናምን ትላለህ ማለት ነው። ኖርዌይ ስትሄድ ደግሞ የሚገርም ኖርዌይ የት ነው ያለው እንግዲህ ተመልከት። ኖርዌይ ስትሄድ ደግሞ የምታየው ነገር ደግሞ ራሱ ታያለህ ማለት አገሪቱ ውስጥ እኛ ሀገር ውስጥ የምትሰማቸው እነኝን አንዳንድ ሁኔታዎች ወሬዎች እዛም ሀገር በፈረንጅ ደረጃ ስታየው ደግሞ እንዴ እዚህ ጋርም እኮ አንድ ነን ምናምን ብለህ የምታወዳድራቸው ሳታ ግን ምንድነው አት ዘ ኤንድ ኦፍ ዘ ዴይ መጨረሻ ላይ ምንድነው የተረዳሁት ነገር ምንድነው የታዘብኩት የሰው ልጅ የትም ቦታ በትሄድ አንድ ነው። ጸባዩ ቀላል ከባድ ውስብስብ የሰው ልጅ ባህሪ ማለት ነው። ምንም እንትን እንዳልኩ ግን ቅድም መጀመሪያ ላይ እንደነገርኩ አባቴ ነገረኝ ካልኩ ጋር ተያይዞ ግን የራሱ የሆነ ደግሞ የምትይዘው ደግሞ ነገር አለ። ከካልቸር ጋር አንድ ህዝብ ከያዝከው ካልቸር ጋር ከውስጥ የማይጠፋ ሁልጊዜ እንትን የምትልበት ደግሞ አለ ማለት ነው። እና ያ ነገር እኔ በውስጤ ቀርቷል። ዋናው ትልቁ ቁም ነገር ያገሬን አረሳውኝም በማድረጋቸው ነገሮች ሁሉ በመሰራቸው ስራዎች በልኩባቸው ሀገሮች ሁሉ ያደረኳቸውን ነገር ባንዲራ ይሰቀላል። ብዙን ጊዜ ስራ ሲያልቅ ኮንስትራክሽን ላይ ባንዲራ ይሰቀላል። ምን አለ ያገሬ ባንዲራ እያልኩ ሁሉ አስባለሁ ማለት ነው። ኢትዮጵያ ባንዲራ ብለህ የምታስበው ነገር አለ እና እንድታመዛዝን እንድታነጻጽር ያደርጋል። ብዙ ነገር እንድታይ ያደርጋል ማለት ነው። እና እኔ ትልቅ እንትን ልምድ ያገኘሁት መማር ደግሞ ጥሩ እንደሆነ ነው የሚያየውት። አገር መውደድ እና መማር እኔ ከእንትን ጋር በጣም የተያያዘ ነው ብዬ አስባለሁ። ከገባ ከራስህ እድገት ራስን ለማሻሻል ጽናት ጋር የተያያዘ ራስን ለማሻሻል የምትችልበት አንድ ነገር አቀደህ ያንን እስከመጨረሻ መሄድ ተስፋ ሳትቆርጥ ማለት ነው። እኔ ትዝ ይለኛል በስፔን ውስጥ ራሱን ተስማል ማንነሱ አርኪቴክቸር ሰማል ምን ያደርግልሃል እኮ ዘረኛ ናቸው መጨረሻ ላይ ቀጥሩ ያሰሩ የሚለው አባባል ይሄ ቀሽም አባባል ሁሉ የምትሰማው አለ ማለት ነው።
ግን አንተ ሁሉ ጊዜ ጽናት ካለህና እውነቴን ነው ሁሉ ጊዜ አስተዳደግን ካስታወስክ ጥሩ ዜና ትደርሳለህ ምክንያቱም አገርን መውደድ ነው አሁንም ጥሪ ማድረገው አገርንና ወገንን የሚያስቀድም ትውልድ አባል ከሆንክ ያ በዛ ታንጸህ እኔ አገርና ወገንን የሚያስቀድም ትውልድ ማነጽ በሚለው ጋር ተያይዞ ያገኘሁት ነገር ለኔ በጣም በርኩበት ቦታ ሁሉ ጠቅሞኛል ብዬ ነው ማሰረው ገባ አገርን የማስቀድም ትውልድ ይዞ ወደፊት መራመድ ቀርቶ መኖር እንኳን የሚቻል አይደለም ብዬ ነው ማስበው ስለዚህ ለልጆች መንገሩ ማስተላለፉ ጽናት ኦኬ አገር መውደድ ወዘተ ገባ ህዝብን መውደድ ትልቅ ነገር ነው ብዬ አስባለሁ በዛ መንገድም ይመስለኛል የኩባ ልጆች በአብዛኞቻችን ታነጸን የወጣ ነው አንዳንድ ጊዜ ግራና ቀኙን አናይም እንደዚህ ነው ከተባለ በዛ ጋር ነው እኛ ትብረን የምንሄደው የኩባ ልጆች ግራና ቀኝ የሚመጣል ምን ይመጣል የለም ያለውን ነገር እውነቱን ተናግረን አፍርጠን የሚሄድ ነው ማለት ነው እኔ በአብዛኛው እንዳየሁት የኩባ ልጆችም ያው ይሄ ኢትዮጵያኖች ባህሪ ነው ብዬ ለመናገር አልችልም ግን ግድብ ኢትዮጵያዊነትም አለ እዛ ውስጥ ግድብ የኩባ ልጆች ደግሞ ግድብ ኩባነትም አለ ያስባለሁ እና እንደዛ ነው ግድብ ስለ አባቴ ነግርሃለሁ ብያልኩ ነገር አሁን አላስታውሰውም ካስታወስከኝ እሱ ልናገር ይችላል እሺ አይ የሰጡህ ምክር እንዴት አሁን ላለህበት ደረጃ እንደተጠቀመ እንዴት በዛ በልጅነት በ8 ዓመት ያለህ ይነግሩህ የነበሩ አባባሎች ይነግሩህ የነበሩ ምሳሌዎች እንዴት አሁን ላለህበት ደረጃ እንደረዳህ ቀደምም ተቀስ አርጋልኛል እሱ አው ልክ ነህ ግን ቀደም እንዳልኩ ልክ ነው ድውር ያስደወለኝ እኔ ዲስትራይት ለማድረግም እንደሆነ አላቀም ብዙ ጊዜ የሚመክረኝ ምክር ነው ሲፈልግ በዶርዝኛ ሲፈልግ በአማርኛ የሚነግረኝ ነው ገባ ምንድነው የሀገርን መድመቅ የሚናፍቅ ብሎ ነው ከራሱ ድምቀት ይልቅ የሀገርን መድመቅ የሚናፍቅ ብሎ የተናገረው ለታናሾች ታዛዥ ብሎ ሲናገር የነበረው እንግዲህ ለታላቁ አገልጋይ አባቶቹን አክባሪ እናቶቹን አፍቃሪ ሲጠሩት አቤት ሲልኩት ወዴት የሚል ቢዘምር ለሀገሩ ቢቀኝ ለህዝቡ ለነፍሱም ለስጋው የሚያደረ ማለት ነው የሚለኝ ብቻ ሳይሆን ከዛም እንግዲህ ሁሉም ሰው ምንድነው አንድ ነገር አለ እኩል ተሰጥኦ አይሰጠውም አየህ ለአንዱ ድምጽ ይሰጠዋል አሁን የዘፈን ብትለኝ ያልዘፍንም ጊታር ተጫዋች ብትለኝ ይጫወታለሁ ምክንያቱም ህፃናት አምባ የተማርኩት ነገር ነው ጊታር ማለት ነው እንግዲህ ትንሽ ልጅ ሆኜ ማለት ነው ለሌላው ደራሲነት ይሰጣል ለአንዱ መካሪ ለሌላው አስተማሪ ለአንዱ ቀዳሽ ለሌላው አራሽ ገባ ሁሉም ሰው ሁሉም የራሱ ተሰጥኦ አለው ገባ እና የታሪክ አጋጣሚ ሆኖ እኛ እዚህ ነው የምንኖረው በታሪክ አጋጣሚ ሆኖ ሌላ ቦታ የሚኖራል ለታሪክ አጋጣሚ ሆኖ ወታደር ይሆናል ለሀገሩ መስዋዕት ለመሆን በታሪክ አጋጣሚ ሆኖ እኔ እዚህ ያለሁበት ስፔን እንደሆነ ነው አንተ ያለህበት ቤልጂየም ሌላው ያለበት ሌላ ቦታ እንዲሆን ተደርጓል ገባ ያ ሁሉ ግን ምንድነው በዛ ውስጥም ሆነ አንተ ዋናው ነገር ንጹህ አእምሮ ገባ ቆራጥ ልቦና እውነት የሚናገር እንትን ሆነ የምትኖርበት ነው ኦኔስት ሆነ የምትኖርበት ነገር ነው ትልቁ ነገር ማለት ነው እና እንደውም እኔ አንድ ነገሩን መቀላቀል አይሆንብኝ እንጂ ከዚህ ጋር አሁን ከዚህ ምክር ጋር ተነስቶ አንድ ማስተዋወሰው ነገር ልንገርህ አበበ በጣም የሚገርመኝ ማለት እንደው ራሴን ለመቆለልም ሳይሆን እንትን ላይ በአጋጣሚ በአንድ ጊዜ እንትን ሆኜ ከእንግሊዝ ሀገር ተመልሼ እንግሊዝ ሀገር ሰርቼ ከዛ በኋላ በቃ ወደ ስፔን መመለስ አለብኝ ብዬ ተመልሼ መጥቼ ማለት ነው ትዝ ይለኛል ስራጥቼ ቀጥታ ምንድነው ችግሩ ምናምን ብዬ መኪና ማጣብ ውስጥ ገብቼ ነበር የመኪና አከራዮች ጋር መኪና ማጣብ ውስጥ ገብቼ ነበር እና የዛን ጊዜ መኪና ማጣብ ውስጥ ገብቼ እንትን ነው ባራሃስ የሚባለው ማድሪድ ኤርፖርት ነው እዛው ውስጥ ገብቼ እዛው ውስጥ የሚሰራ አንድ የኩባ ልጅ አብሮ አደጋችን ነበር 9 ዓመት የቆየበት ማለት ነው እና ሲያየኝ ምን አለ እንዴ ኢንጂነር ምን ታረጋለህ እዚህ ያለኝ ማለት ነው እንዴ ስራ እየሰራሁ ነው አልኩት እንዴ መኪና እያጠብኩ እኮ አለኝ ታዲያ ስራ አይደለም እንደምን ችግር አለው አልኩት ማለት እየጮኸ ከመናገሩ የተነሳ እዛ የነበሩት አለቆች ይሰሙትና ምንድነው ብሎ ይጠይቁታል ማለት ነው ይሄ ሰው እኮ መሐንዲስ ነው እዚህ ጋር ያለው ድል እየሰራ እሱ ነው እዛ ጋር ያለው እንደዛ ነው ይሄው ዛሬ እንደዚህ ምናምን ብሎ ነገሩት ማለት ነው እነሱ በሳምንት ውስጥ አለቃ አደረጉኝ እዛው የመኪና ውስጥ ቼኪን ኃላፊ ያደረጉኝ ማለት ነው ቼኪን ማለት መኪናው ሲገባ ትቀበላለህ ሲሄድ ደግሞ ወረቀቱ ምናምን ሞልተህ ትመልሳለህ ማለት ነው እና የሚገርም የዛን ጊዜ የሰራሁ ያለውኝ ቦሌ ማን ቦሌ አልኩኝ በኢትዮጵያ ኢኩቫለንት ቦሌ ነው እዚህ ባራካስ ተርሚናል ኡኖ ላይ ተቻዶ አለ እዛ ጋር ካሜራ ምናምን የለም አሁን ገጣጥሞለታል መሰለኝ
እዛ ጋር እኔ ስመለስ ልሰራ ስመለስ ትዝ ይለኛል የሆነ ጋሪ ላይ መኪና አቁሜ ማለት ነው እንደውም ትዝ ይለኛል ነዳጅ ሁሉ ጎሎኝ በሩ አልደረሰልኝም ለወር ማለት ነው እንግዲህ በፊት በመሐንዲስነት መሰራው ብር አይበቃም አየህ እኔ ከእንግሊዝ 36000 ፓውንድ ነው ይዤ የተመለስኩት እሷም ማለቀች የልጅ የሆነች ልጅ ከስተዲ እስከመጣልኝ ድረስ ነበር እኔ ያልደውት የነበረው ስፔን ውስጥ ሲቆይ የነበረው እና እንትን ማለት ነው የፍርድ ቤት እንትን ማለት ነው የልጅና ከስተዲ ጋር ተያይዞ ነበር እየጠበቅኩ የነበርኩት ወዲያው ያንን እንትን ካልኩ በኋላ የሚደንቅ ነገር ስመጣ ከመጣው በኋላ እዛ ፓርኪንጉ ላይ የሆነ ቦርሳ አገኘሁኝ ዶክመንት ምናምን የአሜሪካን ፓስፖርት ያለው ምናምን ዶክመንት እና ውስጡ $8000 የሚገርም የዛን ጊዜ ወሩን ለመጨረስ አቦኖ የሚባላል የወር ክፍያ የባቡር አለ እሱ ብር የለኝም አደረሰልኝ ነበር የሚገርም ማለት እና ደግሞ የመኪናውን ደግሞ የነበረ የሆነ አሮጌ መኪና ነበር እሱ ራሱ እንትን አልነበረኝ ማን ነው ለደራጅ መሙያ እንኳን ገንዘብ የለኝም ነበር አዎ የሚገርም $8000 ይዤ ሳልፍ ያዩኛል አጠገብ የነበረ ዶሚኒካን ሪፐብሊክ አለ ጂፕሲዎች አሉ አብረው ነበሩ የተለያዩ ዜጎች አሉ ስፓኒሾች ሁሉኖች አሉ ማለት ነው እዛ ጋር አልፌ ቆይ አንድ ጊዜ ይሄን ነገር አግኝቻለሁ ቦርሳውን ልመልስ ስላቸው ትዝይለኝ ኖ ቆይ እስቲ ውስጡ እንዳለ ምን እንዳለ እንመልከት ያሉኝ ትዝይለኛል አረ ምንም የለው ወረቀት ብቻ ነው ያለው ልመልስ ነው ብዬ ሄጄ መለስኩት $8000 ኦኬ ሴትዮዋ ከተቀበለች በኋላ ትቆጥሯለች ገንዘቡን ቆጥራ ፊቴን ታያዋለች ካሜራ አለ ትለኛለች አረ ምንም ካሜራ የለም አልኳት ማለት ነው እንዴት መልሰ በሚል ነው ገባ እንዴት ሊመልስ ቻለ በሚል ነው እና ያን ከመለስኩ በኋላ ሲሜን ጻፈች ካምፓኒውን ጻፈች ማለት ነው እና የሚገርም ያችን ብር ከመለስኩ በኋላ ሰውየው ከ40 ደቂቃ ይመጣና መጥቶ ይፈልጋል ማን ነው አስረስ ኪዳኔ ብሎ ይጠይቃል ማለት ቼኪንግ ፖይንት ላይ ሆኜ ሌሎችም የሥራ ባልደረቦቼ በነበሩበት ማለት እኔ ነኝ ያልኩኝ ማለት በጣም አመሰግናለሁ በጣም በተለይ በዶክመንቱ ነው ያለኝ እና ከብር ውስጥ የተወሰነው ልስጥህ አለኝ አይ የመስሪያ ቤቱ ፖሊሲ አይፈቅድም አልኩት ማለት አይ ደስ እንዲለኝ አለኝ ሲለኝ ጊዜ በቃ እሺ ብዬ $100 ተቀበልኩት እስከ $8000 $100 ሰጠኝ ማለት ተማ ያቺ $100 ለኔ ትልቅ ነበረች ምክንያቱም $100 በወቅቱ ወደ ዩሮስ ቀይራት 82 ነው ምናምን ዩሮ መጣችልኝ ማለት በ60 እንትን መግዛት ይችላል ነበር በ60 አቦኖ የሚባለውን የትራንስፖርት መጓጓዣ የወሩ መግዛት ቻልኩበት ማለት ደስታዬ ልነግርህ አልችልም ግን ምንድነው ያ ምን ነገር መዘዝ አመጣ መሰለህ መዘዝ ሳይሆን ኔጌቲቭ አይደለም ያመጣው የሲቪል አቪዬሽን ደብዳቤ ጻፈለ እኔ መስራት ምስጋና ማለት ገባ እንደዚህ አይነት ኦኔስት ሰው ምናምን በሚል ተጻፈ እና የነበርኩበት መስሪያ ቤት ደግሞ ወደ ኦልሞስት €500 እንትና አስገባልኝ ደሞዝ ውስጥ አስገባልኝ ማለት እዛ ኤርፖርት ላይ አንዱ ገሚሱ ሞኝ ሲለኝ አጉል ሐቀኛ ሲለኝ ሌላኛው ደግሞ እንዴት እንደሚያከብረኝ እስካሁን ድረስ ክብሩ እንዳለ ነው ገባ ያ የምን ውጤት ነው ያ በልጅነት ያገኘው አስትራቴጂ ውጤት ነው ምንም አልተገኘም ግን ብር አላፊ ጠፊ ነው አየህ ስለዚህ ያ ሁሉ ኤክስፒሪየንስ አለ ነው ግን ወዲያው ከዛ እኔ ትዝ ይለኛል እንትን ተሾምኩኝ ማለት ነው የማናጀር ተብዬ ልሾም ስል እንግዲህ ያጋጠመኝ ታሪክ ነው ልሾም ስል እዛ ውስጥ የነበሩት ሰራተኞች ፊርማ ሰብስበው ተቃወሙ እንዴት እሱ ትናንትና ገብቶ ዛሬ ይሾማል በሚል ነው እነሱ ደግሞ ባለው ትምህርት ደረጃ አቋያ እንደዚህ ነው እስካሁን ድረስ ምሳሌ ትምህርት ሲሰጥ ለሰራተኞች ምሳሌ ሲሰጥ እንግዲህ መኪና ስትመላለስ ብዙ ነገር ሊጠፋ ይችላል ያን ሁሉ እንዳይለምዱ በሚል ትምህርት የተሰጠበት ነው እንትናም ልጁን አውሱ መጥቀስ ስለማልፈልግ ነው እዛ የሚሰራ ልጅ ካየ እንደውም ያስታውሳል ሊነግር ይችላል ማለት ነው እና ከዛ በኋላ የሚገርም እኔም አልቀጠልኩም በዛ ወደ ኖርዌይ ነው ስራ አግኝቼ ኖርዌይ ከዛ በኋላ ልኩት ግን የሚገርም ያ ሁሉ ኤክስፒሪየንስ ግን ለኔ እጅግ በጣም ተቅሞኛል ያስተዳደግ ውጤት ነው ማለት ነው አንዳንድ ጊዜ ዝቅ ማለት ካለብህ እንደገና በታሪክ ወቅት እኮ አንድ ጊዜ ዝቅ የምትልበት ሁኔታ ሊፈጠር ይችላል ገባ ያንንም ደግሞ ከግንዛቤ ማስገባት ያለብህ በልጅነት የወሰድከው የተማርከው ነገር ምን ያልከው ያ ወደ ኋላ ሲመለስ ሁሉ ጊዜ የኩባ መማሬ ኩባ መቆየቴ የመንግስቱ ልጅ መሆኔ እሱ ሁሉ እኔ እረድቶኛል ብዬ አስባለሁ ገባ ከእንትን ያውን ያደረኩት አሁን በዚህ እድሜ ከእንትን ካለ በኋላ ያጋጥሞች ወደ ኋላ ሲመለስ ምንድነው መሰረቱ ምንድነው ነገሩ ብለህ ስታስብ ማለት ገባ እንደዛ አይነት ነገር ሁሉ አለና ከዛ ጋር ነው ማያይዘው ኢንጂነር አስረስ ኪዳኔ አሁን ምን አይነት ስራ እየሰራ ነው የት ነው ያለኸው ምን ሀገር ላይ ነው ያለኸው በምን አይነት የስራ ሁኔታ ላይ ትገኛለህ አሁን እስቲ ወደሚለው ደግሞ እንለፍ ትንሽ
ኦኬ አሁን ያለውበት ስፔን ሀገር ነው ግን የተለያዩ ስራዎችን እየሰራው ነው ያለሁት በአንድ በኩል ዴንማርክ የሚያስወስደኝ ስራ አለ ሌላ ጊዜ አልጄሪያ ከዛ ጊዜ ደግሞ እንግሊዝ ሀገር የሚወስደኝ ስራ አለ እንደበፊቱ ብዙ ሀገሮች አልሄድም ዋናው ግን አሁን ቤዝድ የሆንኩት ግን እዚሁ በምዕራብ ስፔን አካባቢ ጋር ከፖርቹጋል ድንበር አካባቢ የምትኖር ራስ ገዝ አካባቢ ያለች ክልል ጋሊሲያ የምትባል እዛ ውስጥ የስፔን መንግስት የባቡር ድርጅት ውስጥ የዛ አካባቢ የባቡር የድልድዮች እና ደግሞ የትራፊክ መቆጣጠሪያ የባቡር ትራፊክ መቆጣጠሪያ ሴንተር አለ ወደ 20 ሚሊዮን ባጀት ያለው የዛ ዳይሬክተር ነኝ እዛ ላይ እሱን ፕሮጀክት እየመራው ነው ያለሁት እዛ ላይ ነው እንግዲህ በአሁኑ ሰዓት እየሰራው ነው ያለሁት ማለት ነው ስለዚህ ጋሊሲያ ነው ያለው እንግዲህ እነ ፊደል ካስትሮ የትውልድ ሀገር ሄደሃል እንግዲህ ፊደል ካስትሮ ጋር በትንሽ ተጥረ ማለት ነው ታሪክ እንግዲህ ራሱን እንዴት አድርጎ እንደሚያጋጣጥም ይገርማል እኮ አንዳንድ እንደሚያጋጣጥም ማለት ነው ያው እንግዲህ ለዛ ነው ነገሩ በጣም አመሰግናለሁ ቀረ የምትለው ነገር ካለ ቀረ የምለው ነገር አሁንም ቢሆን የኩባ ልጆች ጠንካራ መሆን አለብን አሁን ባለንበት ሁኔታ በእርግጥ በእድሜያችንም ቢሆን ወደ 50 ቤት ገብተናል ግን ገና ነው የእድሜ ጣሪያው ኩባ የቆየ ነው የኩባ እድሜ ጣሪያ ወደ 80 ከምናምን ነው እኛም ገና 30 አመት ምናምን ይቀረናል እና ብዙ አመት ነው አዎ የእድሜ ጣሪያ ማለት እሱ ነው የእድሜ ጣሪያ በየምናገረው ኤስፔራንሳ ዴቪድ አምነት ተበለምትና እና እሱ በዛ መሰረት አሁንም ጠንካራ መሆን አለብን እኔ ባህሪያችን መቀየር አለብን ብዬ አላስብም ባህሪያችን ጥሩ ነው የመዋሃድ አቅማችን በጣም ኃይለኛ መሆናችን አንድነታችን ጥሩ ነው የኢትዮጵያ በሚለው በማህበራችን ውስጥ እዛ ማህበር ውስጥ መሳተፍ አለብን ማህበር በጣም አስፈላጊ ነው ለሁላችንም ለልጆቻችንም አስፈላጊ ነው ለታሪክ የሚቀመጥ ነው ከጥቅሙ ጉዳት የለውም ግን ጉዳትም ካለው ከጉዳቱ ጥቅሙ ስለሚያመዝን እዛ ላይ መሳተፍ ያስፈልጋል ብዬ አስባለሁ እና መበርታት መጠንከር አለብን ብዬ አስባለሁ ለልጆቻችንም ሁሉ ጊዜ አገር ሙረድ ማስተማር አለብን የኛንም ታሪክ መንገር አለብን ብዬ አስባለሁ እኔ እንጃ ጥያቄ መልሰልኝ አይ በደም ተመልሶልኛል እንግዲህ ዋና አላማው እንግዲህ ምንድነው ገና ፕሮግራማችንን ስንጀምር እንዳልኩት ከዚህ ካንተ ከህይወት ተሞክሮ ከወጣ ከወረድክበት አሁን ይሄን የምትነግረኝን ጨምሮ በጣም ትልቅ አስተማሪ ነገር ነው እየነገርከኝ ያለው አሁን መጨረሻ ላይ የሰራሃቸው ስራዎች የተጓዝኳቸው ያየሃቸው ቦታዎች የተለያየ የሰራሃቸው ስራዎች አገር ቤት ሄደህ ያደረከው ተሞክሮ ለሀገርህ ያደረከው አስተዋጽኦ ይሄ ሁላ እንግዲህ ሰው እንዲማርበት ከዚህ ውስጥ የሚወሰድ ነገር እንዲወሰድ አብሮ አደጎቻችን የት ናቸው አብሮ አደጎቻችን የት ደረሱ ምን ያደረጉ ነው እንግዲህ እንዴት አፈላልገን እንዳገኘን እንግዲህ አንተናኛ እናን የምናቀው አሁን እንግዲህ ዋና አላማው ፕሮግራማችን ጣቢያችን አብሮነት ዲጂታል ሚዲያ ብለን የጀመርነው እንደዚህ አብሮ አደጎችን ማገናኘት ሀገር ያደረጉትን አስተዋጽኦ መጥቀስ ከነሱ ህይወት ተሞክሮ ሌሎች እንዲማሩበት ማድረግ እርስ በርሳችን እንድንገናኝ የፈጠርነው ሚዲያ ነውና እስቲ እንደሆን ለየት ወዳለ ሳብጀክት ወስደ ነው ስለ ሚዲያው አስፈላጊነት እንደዚህ በእኛው ጥረት የጀመርነው ሚዲያ ነው በእኛው ልጆች የሚንቀሳቀስ ሚዲያ ነው ለኛው ለሀገር ቤት ላሉት ውጭም ላሉት ሁሉ ቦታ ላሉት አምባዎችን ጨምሮ ከዛም አልፎ ተርፎ ደግሞ አዲሱ ትውልድ ሊማርበት የሚችሉበት መንገድ ይሆናል ብለን እንደዚህ አብሮነት ዲጂታል ሚዲያ ብለን መጣንና እስቲ እንደው ስለ ሚዲያው አስፈላጊነት ባንተ እይታ ያለ አስተያየት ምንድነው ወደሚል እንትን ልውሰድ ወል ይሄ ሁሉ ጊዜ እኔ ከምን ጋር ነው ማያይዘው ከታሪክ ጋር ነው ማያይዘው አቤ ምክንያቱም ሚዲያ በርግጥ አስፈላጊ ነው በሚዲያ እኮ ብዙ ነገሮች እኮ ተሰርተዋል ሲሰሩ ማይተናል አስፈላጊነቱ ደግሞ ወደር የሌለው ነው በተለይ በታሪክ መቀመጥ የሚገባው ነገር ቢኖር አንዱ የኩባ ልጆች ታሪክ ነው ከየት ተነስተን ከየት ወላጆቻችን ብዙዎቹ አተው ገባ ሌሎቻችን ደግሞ ወላጆቻችን በተለያየ ምክንያት ወጥተው ቤተሰብን ጥለው ወጥተው እንደኔ አይነቱ ድውር ሰልችቶት ይሽመና ስራ ሰልችቶት እንደወጣውት አይነት ሌሎች ደግሞ በታሪክ አጋጣሚ ሆነ ተቸግረው መንገድ ላይ የተኙ የነበሩ ሰዎች የተሰበሰቡበት ሁላችንም ተሰባስበን እንደ ኢትዮጵያዊ እንትን ያለበትን ነገር ስትመለከት እነዛ ነገሮችን አውጥተ ለታሪክ ማስቀመጥ የመሰለ ነገር እኔ ያለ አይመስለኝምና በጣም ግሩም ስራ ነው ግሩም ሚዲያ ነው ብዬ ነው ማሰው እንዲ መከተል አለበት እንደው ዝም ብሎ ለይስሙላ መሆን የለበትም ማለት ነው
በደንብ እስከ መጨረሻ ድረስ መቀጠል አለበት ብዬ አስባለሁ። እኔ መጨረሻ ይቀጥላል ብዬም እንደውም ሐሳቡን ራሱ የማህበራችን ሊቀመንበር የሆነው ታምሩ በየነ ይሄን ሐሳብ ሲነግረኝ እኔ ደስ ነው ያለኝ። ማህበራዊ ሚዲያ በቀመጡ ጥሩ ነው። ምክንያቱም ምን መሰለ ማህበራዊ ሚዲያ የመድረክ የታደሉት በዘመናት ተጭኗቸው የኖረውን የተለያየ ሁኔታዎች ለማስተካከል ተጠቅመውበታል ማለት ነው። ለታሪክም ለማስቀመጥ ተጠቅመውበታል እና ያልታደለ እርስ በርስ ሽኩቻ አብሮነት አላልቶ ቅራኔን ያራባበታል እንደሚባለው ሁሉ ይሄ ደግሞ ፖዚቲቭ የሆነ ታሪኮችን የኩባ ልጆችን ታሪክ አምጥቶ የሚነግረንን ነገር ቴክኖሎጂውን ተጠቅሞ ያን ነገር ማድረጉ በጣም አስፈላጊ ነው። ምክንያቱም ዞሮ ቴክኖሎጂ ሊያስገኝ የሚችለውን ውጤታማ እንቅስቃሴ አስፈላጊ ላልሆነ አሳፋሪ ተግባር ማዋል እየተለመደ በመጣበት ሁኔታ ዛሬ ይሄን ቴክኖሎጂ የኩባ ልጆችን ታሪክ አምጥቶ ማስቀመጥ ለወደፊት ለትውልድ የሚቀር ነገር ገባ ትልቅ ማስረጃ ነው። አፈ ታሪክ ነው የሚባል አይደለም ገባ የኖርነውን ሰዎች ትክክለኛ ሁኔታ የሚናገር ነው። የእያንዳንዱ መንግስት አስተዋጽኦ የእያንዳንዱ መንግስት ምን አደረገ ለዜጎቹ የሚለውን ለዚህ አሁን ለምሳሌ መንግስቱ ምን አይነት ጥሩ ነገር ለኢትዮጵያና ለኢትዮጵያ ሰሩ የሚለውን እንደ ምሳሌ ሊጠቀስበት የሚችል ነው። ምክንያቱም አሁን የአባባ መንግስቱ ውጤት ዛሬ እኛ ሀገራችን እንዳናገለግል ብዙዎቹ ነው መኮኮባ ያመጡ ልጆች እንዲያገለግሉ አድርጓል። ያ ሁሉ አውጥቶ ማስቀመጥ ለታሪክ ጥሩ ነው። ያልበለዚያ ትራፍ ነው የሚቀር። ኦኬ ምንድነው የተለያዩ አጀንዳዎችን አቅርበን መወያየቱ በዚህ ጉዳይ ላይ ጥሩ ነው። ሐሳብ ማስቀመጡ ጥሩ ነው። ምንድነው የተማርነው ስለ ሀገራችን የሚለውን ነገር ማስቀመጡ በጣም ጥሩ ነው። ገባ ሌላው ጋር እኮ ሚዲያዎችን እኮ ሲሰናደቡበት ታያለ። ይሄ ደግሞ የኛን ሀገር ሁኔታ ስትናገር ስትጠቀምበት ብዙ ለነገ የሚቀመጠውን ነገር እናንተ ለምትታገሉት ራሱ ትልቅ ምስጋና ነው የሚሆነው። ነገ በታሪክም ስማቸው የሚጠቀስበት ነው። እንደዚህ ተደርጎ ብሎ ሊወራበት የሚችል ነውና እኔ ሊበረታታ የሚገባው ሶሻል ሚዲያ ነው ብዬ አስባለሁኝ። በዚህ መቀጠል አለበት ብዬ የራሴን ሐሳብ በዚህ በኩል አቀርባለሁ። በጣም ቴንኪው። እንግዲህ ለመጨረሻ እንደው ተረስቷል የምትለው እንደው እዚህ ጋር ተናገርኳት ነገር አለች የምትለው ማናቸውም ልትጨምር የምትፈልገው ሐሳብ ካለ ባንተ ሐሳብ እናጠናቀቃለን። እንደው በእኔ በኩል በአብሮነት ዲጂታል ሚዲያ ስም አብሮኝ በሚሰሩት የሥራ አጋሮች ስም በአድማጭ በተመልካቾች በሙሉ እንግዲህ ለሰጠህን ጊዜ ካለ ትንሽ ጊዜ ወስደህ እንደምንም በጥረት ግረት አግኝተንህ ይሄንን ጊዜ ለኛ ሰጠህን በጣም ሰፊ ኢንተርቪው ስላደረግን በጣም አድርጌ አመሰግናለሁ። እንደው ቀርቷል የምትለው ነገር ካለ ልታስተላልፍ የምትለው ሰላምታም በለው መልእክትም በለው ማናቸውም ነገር ካለ እንግዲህ ባንተ ጨርሳለሁ ኢንጂነር። ያው ዞሮ ታንኪው ለዱል ወል ዞሮ ሁላችንም ከኢትዮጵያ ነው ወጣ ነው የኢትዮጵያ ልጆች ነን። ሁላችንም ሀገራችን ኢትዮጵያ ነው የምትባለው። እኔ የሀገር ወደድ ፍቅር የሀገር ፍቅር መኖር አለበት ብዬ አስባለሁ። አንድ የድሮ ዘፈን ትዝ ይለኛል ሀገር መውደድ ማለት ምንድነው ትርጉሙ የሚል ትዝ ይለኛል ማለት ነው። ሀገራችን መውደድ አለበት። ምንድነው ሀገር ማለት ደግሞ ህዝብ ነው፣ የህዝቦችም ስብስብ ነው። ምንድነው እዚህ ጋር መልካም ምድሩና የተፈጥሮ ሀብት ደግሞ የሰዎችን አኗኗርና አስተሳሰብ የሚቀርጽና ማንነትንም የሚያላብስ ነው አይደል? በየመንደሩና አካባቢ ያለው የተለያየ አኗኗር ሁኔታ የቋንቋ እና የባህል መስተጋብር ደግሞ ትብብርና አንድነትን የሚያወርስ እኔነትና የኔነትን የሚሰጥ ነው የሚሆነው እና ኢትዮጵያዊነትም እንደዛ ነው እና ኢትዮጵያና ኢትዮጵያዊነት ግን በሁሉም አቅጣጫ ጥቃት ሰንዝሮባቸው ያቺ የዘመን የሰውን ዘር ትልቅ መሆን ተስፋ የሰነጠቀች ምንጭ ትደርቅ ዘንድ የራሷ ልጆች እኔ በልጥ እያለን በፍክር እና ተፋት ምንሽቀዳደመው ነገር ያሳስበኛል። ኢትዮጵያዊ ስለ ኢትዮጵያም ታሪክ ሳነበብኩ ማለት ነው። ምክንያቱም የቀጨጨ ትውልድና የጫጫ አእምሮ ያለው ዘር ይጠፋ ዘንድ እውነት ነውና ኩራታችንን ተቀምጠን ተደርገን ማለት ነው አናሳና ኋላ ቀርነታችን ተቀብለን እንድንጠፋ ተፈርዶብን መጥፋትንም ተለማምደን በዚህም ዳር እንቁም በዛኛው ሀገር ገር እየተጣለፈን እንዘጭ የምንልም ብዙ ስለሆነን እሱም እኔ ጥሩ አይደለም ባይነ ይጎዳናል። ከትናንትና በመማር ፋንታ በትናንቱ ያማረር ቂማር ግዘ ሞትም እናመጥ በየጎጦ የሰፈርንም አለ። እኔም እሱም አይታየኝም። ትንሽ የኔ ኮንሰርን ነው እንደው ያሳስበኛል የምትለው ነገር ተናገር ስላልከኝ ነውና ከትናንትና መማር ፋንታ በትናንቱ ያማረርን ቂማር ግዘን ሞትን እናመጥ በየጎጦ የሰፈርንም ብዙ ነንና ለመጥፋት መጋፋታችን ጥሩ አይደለም። ለመጥፋት መጋፋታችን መቆም አለበት።
አምኖር መኖር ይገባናል እኛ እኮ ኢትዮጵያኖች እኮ እኔ መንግስቱ ያስተማሩን ጊዜ እንደተማርኩት ከሆነ እኛ እኮ ምንጮች ነን ነው የዘር የህልዘር የስልጣኔ ፈርቀዳጆች ነን ብለን በረበረን ላይ ያለችንን አክለን የነገን ተስፋ ብሩህ አድርገን ማለፍ የሚገባን ጮክ ብለን የማሰብ ኃላፊነት ያለብን የኢትዮጵያ ልጆች ነን የሚል መነሳሳት ያስፈልገናል ኦኬ ኮሎኒያሊስቶች ባሻቸው ቅጣት የሰሯቸው ሀገሮች እንኳን አገር ነን ብሎ በሚኮሩበት ዘመን የፈረንጅ የውቀት አርማ የቀመሱት የኛው ልጆች አንዳንዶችን መሰማቸውን ኢትዮጵያ የምትባል ሀገር እንኳን አልነበረችም ይያሉን መቃብራችንን ሲቆፍሩልን ይተረትራሉ እና ኢትዮጵያዊነትን በደንብ ያወቁ አይመስለኝም አበ ኢትዮጵያዊነት እንዴት መሰለን የሚገለጸው ነው ዶርጂው አባቴና አለኝ እንዳለኝ ማለት እኔ ኢትዮጵያዊ ነኝ ስል የሚሰማኝ ስሜት ምን መሰለ አበ እንደ ለሁሉም ለትውልዱም የሚማርከው ነው ምክንያቱም እኛ ወደን ፈልገናል ኢትዮጵያ ውስጥ የተወለድ ነው እና እኔ ምንድነው የሚለኝ ትዝ ይለኛል ዶርጂው አባቴ ከማኔው አባቴ ነፍሱን ይማረውና ከኢትዮጵያ አፈርና ውሃ የተሰራው መሆኔን ማለት የበላውት የጠጣውት የተነፈስኩት አየር የሞቁት ፀሐይ ያለኝን ተክለሰውነት እውነት ያደረገ አስተሳሰብና ወግና ልማዴን ጭምር ያወረሰ ሐሳቤን ይገልጽበት ዘንድ አፌን የፈታውበት ዶርጂኛ ቋንቋና አማርኛ ቋንቋ የሰጠኝ ምንነት የመገለጫ ገባ የፈረንጅ ሀገር የተማርኩት አይደል ሌላ 5-3 ቋንቋዎች ምናገሩ ተደምሮ 5 ቋንቋ አይደለም ለኔ ኢምፖርታንቱ ያደኩበት አፌን የፈታውበት አገሬን እንትን ያልኩበት ነው በዚህ ማላበቀም ያን ኢትዮጵያዊነት የሚያሰኝ ያን ማላበቅ ከዚህ ባለ የማንነት መገለጫም አለ ሁላችንም የውጭ ፓስፖርት ብንይዝም ማለት ምናልባት ከዚህ ቶለሬት ያደርጉናል እንጂ አይቀበሉንም አክሴፕት እኮ ያደርጉናል አገራችንን መውደድ አለብን ብያስባለሁ ያን ብቻ አይደለም ኢትዮጵያዊ ነኝ እንድልኝ ለምሳሌ የሚያደርገኝ ሌላው እውነት ከውልደቴ በኋላ የተማርኩት ብቻ ሳይሆን በውርስ የተቀበልኩት ምንነት አለላለው ምንድነው ይሄ ውርስ ብለብትለኝ ሸማኑ አባቴ ዶርጂው አባቴ እንዳለኝ እኔ ለምሳሌ ትክክል ነው እሱም የተናገረው መንግስቱም ያስተማሩን በዛም ጊዜ የተማርነው ነገር ትክክል ነው ብዬ እኛ ኢትዮጵያኖች ነን ስንል ከእናትና አባታችን እኩል በኩል በተቀበልነው ክሮሞዞም ይሉት ድርና ማግ የተሸመን ጅን በሚሉት ድንጉርጉር የዘር ማንዘሮች አሸራላል በዛ ጥበብ የደመቅን አንድም ብዙ መሆናችን ጭምር ነው ኢትዮጵያዊነታችን አያቶቻችን ቅድመ አያቶቻችን ከዛ ፊት የነበሩትን የመጀመሪያው ተከታዮች ሲያወርሱት የቆዩትን አሻራቸውን ሁሉ መረከባችንና የዛ ነጸብራቅ መሆናችን ነው ኢትዮጵያዊነታችን ከኔ ጋር በአካል ምንም ግንኙነት ሳይኖራቸው ሳላያቸው ሳያዩን ግን እነሱን እንደመስል የሚያደርጉኝን መሰረታዊ የሆኑ ባህሪያት ተረከብኩበት መገለጫዬ ነው ኢትዮጵያዊነታችን ስለዚህ እያንዳንዳችን የተሸከምነው ጓዝ ብዙ ብዛቱ የትሌለ በመሆኑ ማለት ግለሰብም ህዝብን ማለት ነው ያሉትና የነበሩትን ጨምሮ ማለት ነው ያንን ይወክል ዘንድ እውነት ነው ዘር ከልጓም ሲሉ የናቶር ጅንጉርጉር ሲሉም ያንን ትልቅ እውነት በአገራዊ ላይ የሚገለጽበት ሳይንሱም ይሄንን እውነት የሚመሰክርበት ነው አየህ ለዚህ ነው በሌላ ሀገር ተወልደው ራሱ ገባ የሌላ ሀገር ማንነት ይዘው ነገር ግን ምንነታቸው በሰጣቸው የጂን አሻራ ምክንያት ኢትዮጵያ የሚያስብሉ ባህሪያትን የሚያንጸባርቁ ወገኖቻችን ምንመለከተው እንዲያም ሆኖ ግን ለምሳሌ እኔ የተሰራውበት አፈር ውሃና አየር የኢትዮጵያ ስለሆነ ዛሬም በአለም ዙሪያ እኛ 56 ሀገሮች በመዞሬ ያካበትኩት ዕውቀትና ዓለም ተጨምሮበት እንኳን ኢትዮጵያ ከውስጥ የከወጣች ባዶን የምቀር ነው ይመስለኝ ባዶ የምቀር ይመስለኝ ስለዚህ መሰረቴ አገሬ በመሆኗ ያገሬ ያለ ሀገሬ ባዶ ነው ብያስባለሁ ሁሉም እንደዚህ ማሰብ አለበት ብያስባለሁ አየህ ብዙዎቻችን ላይ የሚነበው ምትሃታዊ ኃይል የሚመስለው እውነትም ይሄ ሊሆን ይችላል ስለዚህ ሀገራችን ከሌለች ሀገርም ከሌለን የኛ መኖር ካለመኖራችን ጋር አንድ ነው አየህ ጎዶሎ ስሜት ያልተሟላ ማንነት ይዞ መንገታገት በስድት አካባቢ ምቾት እንኳን ቢኖር የተሰበረ ቅስም የማያዛችን ትልቁ ምክንያት ይሄው ነው የሚመስለኝ ስለዚህ ሀገራችንን በደንብ አድርገን መውደድ አለብን የሚልን የመልእክት ማስተላለፍ ነው የምፈልገው ለድላችሁ በጣም አመሰግናለሁ እግዚአብሔር ይስጥልኝ በጣም ቴንኪው እኛም በጣም ነው የምናመሰግነው እንግዲህ ይሄ መጀመሪያ እንትናችን ነው የመጨረሻ አይሆንም ብለን ተስፋ እናደርጋለን በሌላ ጉዳዮችም እንግዲህ ማሸገራችን አይቀርም ለምታደርግልን መተባበር አስቀድሜ ቴንኪው ላለው በዛውም እያስገደድኩ ነው እንግዲህ ቀጣይ ይኖረናል እያልኩ ነው ኢንጂነር በጣም አመሰግናለሁ እንግዲህ አብሮ ለነበረው ቆይታ እኛም በጣም እናመሰግናለን በጣም ቴንኪው እሺ ነገታ እግዚአብሔር ይስጥልኝ አመሰግናለሁ አብራችሁ እናመሰግናለን ቴንኪው የጋራ ድምጻችን የሆነው አብሮነት ዲጂታል ሚዲያ ነው
ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብሮነት ዲጂታል ሚዲያ የሁላችንም ድምፅ